ዛሬ በሀገራችን ኢትዮጵያ በተለይም በመዲናችን አዲስ አበባ አየር ጤና ዓለም ባንክ አካባቢ ወረዳ 4 በተባለ ስፍራ የተፈጸመውን የብዙዎችን ልብ የሰበረና መላውን ማህበረሰብ በቁጣ ያነደደ አሳዛኝ ድርጊት ይዘንላችሁ ቀርበናል። ትናንት በማህበራዊ ድረገጾች ላይ የተለቀቀውና 4 ደቂቃ ገደማ የሚወስደው ቪዲዮ የሰውን ልጅ አእምሮ የሚፈታተን ሰብአዊነትን የሚሸረሽርና እጅግ አስነዋሪ የሆነ የኃይል ድርጊት የታየበት ነበር። ይህ ቪዲዮ ከተለቀቀበት ቅጽበት ጀምሮ በመላው ማህበረሰብ ዘንድ ከፍተኛ ቁጣን፣ ሐዘንና ተቃውሞን አስከትሏል። በቪዲዮ ላይ እንደሚታየው አንዲት ወጣት ሴት ምናልባትም በቤት ውስጥ ተቀጥራ የምትሰራ እህታችን በአሰቃቂ ሁኔታ በ3 ግለሰቦች የጋራ ጥቃት ሲፈጸምባት ይታያል። ጥቃቱን የፈጸሙት ግለሰቦች ፈርዶስና ሃኒ በመባል በቪዲዮ ውስጥ ስማቸው ሲጠራ ይደመጣል። ይህች አቅመቢስ ልጅ ለነሱ አገልግሎት ስትሰጥ፣ ቆሻሻቸውን ስታጥብ፣ ምግብ አዘጋጅታ ስታበላና ልብሳቸውን ስታጥብ የከረመች እህት ናት። ነገር ግን ይህ ሁሉ ውለታዋ ተረስቶ በተራ እየተፈራረቁ በጥፊ ሲያጋጯት፣ በጫማ ሲመቷት፣ ውሃ ሲደፉባትና ሲደበድቧት ይታያሉ። የበለጠ ልብ የሚሰብረው ደግሞ አሰቃቂውን ድብደባ እያደረሱባት ዝፈኝልን እያሉ ሲያፌዙባትና ሲያንቋሽሿት ልጅቷ በታላቅ ጭቆናና ፍርሃት ውስጥ ሆና ትዕዛዛቸውን ለመፈጸም ስትሞክር ይታያል። ምንም አይነት የመከላከል አቅም ሳታሳይ በጸጥታና በግፍ ያንን ሁሉ ስቃይ ስትቀበል ማየት ማንኛውንም ሰብአዊ ሕሊና ያለውን ሰው የሚያስለቅስ ነው። ዝፈኝሽ ምንም ይሁን ሰው መሳይ ሾካኮች የሚለውን ታውቂያለሽ? ዝም በይ እስቲ ፍርዶስ ተይ እሺ በይ ሰው መሳይ ሾካኮች። አንድ ጥያቄ ራሳችንን እንጠይቅ። ይህ 4 ደቂቃ ሙሉ ተቀርጾ የማህበራዊ ሚዲያ እይታን ለማግኘት ወይም ሰውን ለማስፈራራት የተለቀቀው ቪዲዮ ይህን ያህል አሰቃቂ ከሆነ ካሜራ በሌለበት ቀረጻ በሌለበት ሰዓት ይህች መስኪን ልጅ እዛ ቤት ውስጥ ምን ያህል በደልና ሰብአዊ መብት ገፈፋ ደርሶባት ይሆን? ምን ያህልስ የስነ ልቦናና የአካል ስቃይ አሳልፋ ይሆን? ይህ ድርጊት ቀለል ተደርጎ የሚታይ ሳይሆን በህፃናትና በሴቶች ላይ የሚፈጸም አሰቃቂ ወንጀልና ዘመናዊ ባርነት ነው። በአሁኑ ወቅት መላው የማህበረሰብ ክፍል አክቲቪስቶችና የሰብአዊ መብት ተከራካሪዎች የፌዴራል ፖሊስና የአዲስ አበባ ፖሊስ ኮሚሽን በዚህ ጉዳይ ላይ በአስቸኳይ ጣልቃ እንዲገቡ ጥሪ እያቀረቡ ይገኛሉ። እነዚህ ጥቃት ፈጻሚዎች ሕግንና ሰብአዊነትን በመጣሳቸው የትም ይሁኑ የት ከሕግ ጥላ ስር ውለው ተገቢውን ፍርድ ሊያገኙ ይገባል። ፖሊስ አዲሶቹን የቴክኖሎጂ አሰራሮች በመጠቀምና ጥቆማዎችን በመከታተል እነዚህን ጥፋተኞች ለሕግ እንደሚያቀርባቸው ሙሉ እምነት አለን። እነዚህ ግለሰቦች ለሕግ መቅረባቸው ጥቃቱን ለደረሰባት ልጅ ፍትህ ከመስጠትም በላይ በሌሎች መሰል ድርጊት ለማሰብ የሚቃጣቸውን አካላት የሚያስጠነቅቅ ትልቅ ትምህርት ይሆናል። በአሁኑ ወቅት በመላው ሀገራችን ሴት ትከበር፣ በሴቶች ላይ የሚፈጸም ጥቃት ይቁም የሚሉ ጥሪዎችና መፈክሮች በሰፊው እየተሰሙ ባሉበት በዚህ ወቅት እንዲህ አይነት አሰቃቂ ድርጊት በሴቶች ይልቁንም በሌሎች ሴቶች መፈጸሙ ድርጊቱን የበለጠ ያሳዝነዋል። ሴት ልጅ የእናት፣ የእህት፣ የልጅ ምሳሌ ናት። ሴት ልጅ የማህበረሰብ መሰረት ናት። በየትኛውም የሥራ መስክ የተሰማራች የቤት ሰራተኛም ብትሆን ሰብአዊ ክብርና ህጋዊ መብት አላት። የቤት ሰራተኞቻችንን እንደ አገልጋይ ሳይሆን እንደ ቤተሰብ ማየት፣ ስራቸውንም ማክበርና ሰብአዊ መብታቸውን ማስጠበቅ የሁላችንም የዜግነትና የሞራል ግዴታ ነው። በግፍና በጥቃት የታጠረ አሰራር በምንም አይነት መስፈርት ተቀባይነት የለውም። ሁላችንም በየአካባቢያችን የሚፈጸሙ የሴቶች ጥቃቶችን በመቃወም ጥቆማ በመስጠትና ለተበደሉ ወገኖች ድምጽ በመሆን ድርሻችንን ልንወጣ ይገባል።
በመጨረሻም ለዚህ እህታችን ፈጣሪ መጽናናትንና የአካል እንዲሁም የስነ ልቦና ፈውስ እንዲሰጣት እንመኛለን። ህግ አስከባሪ አካላትም ይህንን ጉዳይ በትኩረት ተከታትለው ፍትህን እንደሚያሰፍኑ እርግጠኞች ነን። እናንተስ ተመልካቾች በዚህ አሳዛኝ ድርጊት ላይ ያላችሁ አስተያየት ምንድነው? ሐሳባችሁን በኮሜንት ክፍል አስቀምጡልን። ቪዲዮውን ሼር በማድረግ መልእክቱና ፍትህ የመጠየቅ ድምጹ ለሚመለከታቸው አካላት እንዲደርስ አግዙ። ቻናላችንንም ሰብስክራይብ በማድረግ ተቀላቀሉ።